ጤና ይስጥልን አድማጮቻችን እንደምን አድራችኋል። ከሐራምቤ ሬዲዮ 98.7 የዕለተ አርብ የሚያዝያ 16 ቀን 2018 ዓ.ም የሰዓቱ ዜናዎቻችን አሁን ትሰማላችሁ። ለሰዓቱ ካሰናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ በጌዲዮ ዞን በአቢሲኒያ ባንክ ሰራተኛ ላይ የግድያ ወንጀል የፈጸመው ግለሰብ በቁጥጥር ስር ስለመዋሉ፣ አየር መንገዱ ከ100 በላይ አዳዲስ አውሮፕላኖችን ሊያዝ ስለመሆኑ፣ የኮንስትራክሽን ግብዓት ዋጋ ከ20 ሺህ ብር በላይ ጭማሪ አሳይቷል ስለመባሉ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በጌዲዮ ዞን በአቢሲኒያ ባንክ ሰራተኛ ላይ የግድያ ወንጀል የፈጸመው ግለሰብ በቁጥጥር ስር ዋለ። በጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛን በመግደል ወንጀል የተጠረጠረው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታውቋል። ሟች አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ ወደ ስራ በመጓዝ ላይ ሳሉ በአደባባይ በተተኮሰባቸው ጥይትና በደረሰባቸው አሰቃቂ የስለት ጥቃት ህይወታቸው እንዳለፈ የክልሉ ፖሊስ ገልጿል። ፖሊስ ግድያውን ፈጽሟል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ ያጣራ መሆኑንም ገልጿል። እንደ ፖሊስ መረጃ ጥቃቱ የተሰነዘረው በቂም በቀል ተነሳሽነት ነው። ተጠርጣሪው አቶ አቡሽ ታደሰ ሁጤሳ የሟች ባለቤት የቀድሞ ፍቅረኛ እንደነበረ የተጠቀሰ ሲሆን ሚስቴን አገባህብኝ በሚል ሰበብ ግድያውን እንደፈጸመ ፖሊስ ገልጿል። ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሀዘን የፈጠረ ሲሆን ፖሊስ በጉዳዩ ላይ ዝርዝር ምርመራ እያከናወነ መሆኑን አስታውቋል። አየር መንገዱ ከ100 በላይ አዳዲስ አውሮፕላኖችን ሊያዝ ነው። የኢትዮጵያ አየር መንገድ አቅሙን በእጥፍ ለማሳደግ ከጠባብ እስከ ሰፊ የቦይንግ እና ኤርባስ አውሮፕላኖችን ለመግዛት የቴክኒክ ግምገማ እያደረገ እንደሚገኝ አስታውቋል። የተቋሙ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ በ2024 የአውሮፕላን ቁጥሩን በእጥፍ ለማሳደግ በሚቀጥሉት 1 ወይም 2 ዓመታት ውስጥ ቀጣይ ዙር የግዢ ትዕዛዞችን ያቀርባል ብለዋል። ስራ አስፈጻሚው በ12.5 ቢሊዮን ዶላር ወጪ የሚገነባው የቢሾፍቱ አየር ማረፊያ የአፍሪካን የአቪዬሽን ገጽታ የሚለውጥ ነው ሲሉ መናገራቸውን የመገናኛ ብዙሃን ዘግበዋል። የኮንስትራክሽን ግብዓቱ ዋጋ ከ20 ሺህ ብር በላይ ጭማሪ አሳይቷል ተባለ። ከነዳጅ ቀውስ ጋር በተያያዘ የኮንስትራክሽን ግብዓት ዋጋ ከ20 እስከ 40 ሺህ በላይ መጨመሩን የኢትዮጵያ ኮንስትራክሽን ግብዓት አቅራቢዎችና ማዕድናት ሀብት ስራ አሰሪ ባለሀብቶች ማህበር ገለጸ። ከዚህ ቀደም ከ60 እስከ 70 ሺህ ብር ይሸጥ የነበረው አንድ መኪና ሸዋ አሁን ከ120 ሺህ እስከ 130 ሺህ ብር መግባቱን ህንፃ ገንቢዎቹ ተናግረዋል። ከሸዋ ባሻገር ከወራት በፊት 60 ሺህ ብር ሲሸጥ የነበረው አንድ መኪና ጠጠር አሁን ከ85 ሺህ ብር በላይ መሆኑ ታውቋል። የግንባታ ድንጋይ ደግሞ በሺዎች የሚቆጠር ጭማሪ አሳይቷል። የሲሚንቶ ዋጋም እስከ 3 እጥፍ ጨምሯል። ለዚህ ከፍተኛ ዋጋ ንረት የነዳጅና የቢሮክራሲ ሰንሰለት ችግርን እንደ መንስኤ ተጠቅሷል ሲል የቲክቫ ኢትዮጵያ ዘገባ ያመለክታል። የቲያንስ አመራሮች የ17 ዓመት ጽኑ እስራትና የ40 ሚሊዮን ብር ቅጣት ተወሰነባቸው። የቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና አመራሮቹ ለዓመታት ሲያካሂዱት በነበረው ህገወጥ የፒራሚድ ሽያጭ ስልት ጥፋተኛ ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት የቅጣት ውሳኔ አሳልፎባቸዋል። ድርጅቱ የአልሚ ምግብ አስመጪነት ፍቃድን ሽፋን በማድረግ ከ2004 እስከ 2008 ዓ.ም ባሉት ጊዜያት ውስጥ ከ40 ሚሊዮን ብር በላይ ለግል ጥቅም በመዋልና የሸማቾችን መብት በመጣስ በአቃቢ ህግ ተከሷል። ተከሳሾቹ ግለሰቦችን በኮሚሽን ሽያጭ ወኪል ስም በመመልመል አዳዲስ ሰዎችን ወደ ሰንሰለቱ ሲያስገቡ የመኪና ሽልማት፣ የውጭ ሀገር ጉዞና ከፍተኛ የገንዘብ ጉርሻ እንደሚያገኙ በማታለል ሐሰተኛ ገለጻ ሲያደርጉ ቆይተዋል። ይህ ተግባር በንግድ ውድድርና ሸማቾች ጥበቃ አዋጅ እንዲሁም በወንጀል ህግ የተከለከለ የፒራሚድ ሽያጭ ሆኖ በመገኘቱ ድርጅቱ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በማቅረብ ወንጀልም ጭምር ተፈርዶበታል። በዚህም መሰረት ፍርድ ቤቱ አንደኛ ተከሳሽ ቲያንስ ኢትዮጵያ 20 ሚሊዮን
ሚሊዮን ብር እንዲቀጣ ሲወስን አመራሮቹ ሚስተር ዱዩንግ ጋንግና አቶ ቴዎድሮስ በቀለ ያንዳንዳቸው በ17 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ እንዲቀጡ ወስኗል። ፖሊስ በአሁኑ ወቅት ሁለተኛና ሶስተኛ ተከሳሾችን ባሉበት በቁጥጥር ስር በመዋል ለማረሚያ ቤት እንዲያስረክብ ጥብቅ ትዕዛዝ ተሰጥቷል ሲል የኢትዮጵያ ቴሌቪዥን ዘግቧል። በመፈንቅለ መንግስት የተወነጀሉት የናይጄሪያው ባለስልጣን ክሱን ካዱ። የመንግስት ግልበጣ በማቀነባበር የተከሰሱ የቀድሞ የናይጄሪያ ባለስልጣናት የእምነት ክህደት ቃላቸውን ወንጀል አልፈጸምንም በሚል መስጠታቸው ተገልጿል። በዋና ከተማዋ አቡጃ የሚገኝ አንድ ፍርድ ቤት የችሎቱን ቀጠሮ ወደ ሚያዝያ 19 ማዘዋወሩን የመገናኛ ብዙሃን ዘግበዋል። የሀገሪቱ የፍትህ ሚኒስትርና የጠቅላይ አቃቤ ላቲፍ ፋግቤሚ የጉዳዩን ክብደት በመጥቀስ ፈጣን የፍርድ ሂደት በጠየቁት መሰረት ዳኛ አብዱል ማሊክ ተከሳሾችን የእምነት ክህደት ቃላቸውን ከሰጡ በኋላ ጥያቄውን ተቀብለውታል። ጉዳዩ ፕሬዝዳንት ቦላ ቲኑቡ በ2023 ስልጣን ከያዙ ወዲህ እጅግ ከባዱ የክህደት ክስ ነው ተብሏል ሲል ስፑትኒክ ዘግቧል። ኡጋንዳ የነዳጅ አቅርቦቷ የተረጋጋና የተረጋገጠ እንደሆነ ገለጸች። የኡጋንዳ የኢነርጂና ማዕድን ልማት ሚኒስትር እንዲሁም ብሔራዊ የነዳጅ ኩባንያ የነዳጅ አቅርቦቱ የተረጋጋና በጥሩ ሁኔታ እየተመራ መሆኑን ለዜጎች አረጋግጠዋል። በአሁኑ ወቅት ያለው የነዳጅ ክምችት ሀገራዊ ፍላጎትን ለመሸፈን የሚያስችል መሆኑም ተገልጿል። በሚቀጥለው ግንቦት ወር የሚገቡ ተጨማሪ የነዳጅ ምርቶች ለቤንዚን የ49 ቀናት ለናፍጣ ደግሞ የ74 ቀናት ሽፋን እንደሚሰጡ ሚኒስትሩ አስታውቋል። በተጨማሪም ሸማቾቹን ከዋጋ ጭማሪ ለመጠበቅ መንግስት የመካከለኛው ምስራቅ ቀውስ የሚፈጥረው ዓለም አቀፍ የነዳጅ ገበያ መዋዠቅ በቅርበት የተከታተለ መሆኑን አመልክቷል። በመጨረሻም ከዓለም አቀፍ የአሜሪካ የባህር ኃይል ኃላፊ ከስልጣን ተነሱ። የአሜሪካ መከላከያ መስሪያ ቤት የአሜሪካ የባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን አስታወቀ። የፔንታጎን ቃል አቀባይ ሲን ፓርኔል በማህበራዊ ሚዲያ ገጻቸው ባጋሩት ጽሑፍ ኃላፊው እንዲነሱ የተላለፈው ውሳኔ ወዲያውኑ ተፈጻሚ እንደሚሆን ገልጸዋል። የባህር ኃይል ምክትል ኃላፊ የሆኑት ሁንካኦ ተጠባባቂ በመሆን ቦታቸውን ተክተው እንደሚሰሩ ጨምረው አስታውቀዋል። ፌላን በቅርብ ወራት ውስጥ የትራምፕን አስተዳደር ለቀው ከወጡ ከፍተኛ ወታደራዊ መሪዎች መካከል አንዱ ሆነዋል። ኃላፊው ከስልጣናቸው የለቀቁት ከእስራኤል ጋር በመሆን ኢራን ላይ ጦርነት የከፈተችው አሜሪካ በሆርሙዝ ወሽመጥ ላይ የጣለችው እገዳ በቀጠለበት ወቅት ነው። ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናሰማችሁ። በጌዲዮ ዞን በአቢሲኒያ ባንክ ሰራተኛ ላይ የግድያ ወንጀል የፈጸመው ግለሰብ በቁጥጥር ስር ስለመዋሉ፣ አየር መንገዱ ከ100 በላይ አዳዲስ አውሮፕላኖችን ሊያዝ ስለመሆኑ፣ የኮንስትራክሽን ግብዓት ዋጋ ከ20 ብር በላይ ጭማሪ አሳይቷል ስለመባሉ ከሀገር ቤት፣ ኡጋንዳ የነዳጅ አቅርቦቷ የተረጋጋና የተረጋገጠ እንደሆነ ስለመግለጿ፣ በመፈንቅለ መንግስት የተወነጀሉት የናይጄሪያው ባለስልጣን ክሱን ስለማካዳቸው ከአፍሪካ፣ አሜሪካ የባህር ኃይል ኃላፊ ከስልጣን ስለመነሳታቸው ከዓለም አቀፍ። አድማጮች ዜናዎቻችን አበቁ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ ሀራምቤ ዝግጅቶች ጋር መልካም ጊዜን ተመኘው።